ሰላም ውዶቼ እንኳን ወደ ቻናሌ በሰላም መጣችሁ። ለማታውቁ ስሜ ይባላል የሚቢዩቲ ቦስ። ሰብስክራይብ ያላደረጋችሁ በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሌን ተቀላቀሉኝ እያልኩኝ እንኳን ደህና መጣችሁ። እንደገና ዛሬ የመጣሁበት ሁሉን ነገር ማውራት አለብን ወይ ዝርግፍ አድርገን ለምናውቀው ለማናውቀውም ሰው። የኔ ትልቁ ችግሬ በፊት ነው የምላችሁ፣ አሁን ተምሬበታለሁ። እኔን ለማወቅ 10 ደቂቃ ይበቃችኋል። ታትስት 10 ደቂቃ ይበቃል የሚል ለማወቅ እና እሱ ጎድቶኛል ወይንስ አልጎዳኝ? ከኔ እንድትማሩ ነው የምፈልገው። ይሄ በራሴ ህይወት የሆነ ነገር ነው ማካፍላችሁ። ምንም አዲስ የለውም። ብዙ ነገር የምታውቁ ናችሁ እናንተም። ግን ያው ዩቲዩብ እስከከፈትን ድረስ የምንነጋገራቸው እንደዚህ የምንመካከራቸው ነገሮች ይሆናሉ በማለት ዛሬ ይሄን ይዤላችሁ መጥቻለሁ። ውዶቼ፣ ጓደኞቼ፣ ሁሉን ነገር ሁሉ ሰው ማወቅ የለበትም። ያንቺን ደስታ፣ ያንተን ሀዘን ሁሉ ሰው ማወቅ የለበትም። ምክንያቱም ያንቺ ደስታ ሁሉንም ሰው ላይ ያስደስት ይችላል። ያንቺ ሊሆንልሽ የተፈጠረ ነገር ያችን ሰው ሊያስደስታት ይችላል፣ ሊያስቀናት ይችላል። ስለዚህ እንዳልኩሽ እኔ ብዙ ጊዜ እኔ ችግር የነበረው ልክ ያወቀኝ ሁሉ 10 ደቂቃ ይበቃዋል ስለሌላ ማወቅ ማለት ነው። ቡናዬን የት ነው ያደረኩት? ኦ ማይ ጋድ፣ ቡናዬን ረስቼ መጣሁ። ኤኒዌይስ እና 10 ደቂቃ ጥሩ አልነበረ። ሰው ይገመግምሻል፣ በዛ በተናገርሽው ነገር ጀጅ ያደርጉናል። እና በነገርናቸው ቁጥር ጠላት ታፈራላችሁ። በጣም ጥቂት ሰው ነው ሀዘንሽን ተቀብሎ ወይ ደስታሽን ተቀብሎ ወይ ጉዳትሽን ተቀብሎ ወይ ደስታሽን ተቀብሎ ከአንቺ ጋር አብሮ የሚሆነው፣ ያንቺን ደስታ የሚያስደስተው፣ ያንቺን ሀዘን የሚያሳዝነው በጣም ጥቂት ሰው ነው። ይሄ በህይወት የተማርኩት ነው። ስለዚህ ሁሉን ነገር ዘርግፋችሁ አትናገሩ። የሚነገር የማይነገሩ ነገሮች አሉ። ከባሎቻችን ጀምሮ ከቦይፍሬንድ ከጮኛ ጀምሮ የሚነገሩና የማይነገሩ ነገሮች አሉ። ለምሳሌ ልበላችሁ፣ ለባሎቻችሁ ስለ ወንድምሽ ማማት፣ ስለ እናትሽ ማማት፣ ስለ አባትሽ ማማት፣ ኢንክሉዲንግ ስለ ቤተሰቦችሽ ስለ ዘመዶችሽ ማማት የለብሽም። ማማት ለምን? ነገሱ ይገመግምሻል እኮ እቺ ሴት ነገ ስለኔም ታወራለች ብሎ ይገምተናል። የገዛ ባላችን ስለ ቤታችን፣ ስለ ወንድማችን፣ ስለ እህቶቻችን ቤታችን ውስጥ ያለውን ጉድ ካወራንለት ራሱ ይወቅ። ራሱ አውቆ ሲጠይቅሽ ኢትስ ኦኬ ለማብራራት። ግን አንቺ ቸኩለሽ ሄደሽ ቤቴ እንዲያድርጎ፣ እህቴ እንዲያድርገኝ፣ ወንድሜ እንዲ፣ አክስቴ ልጅ እንዲያድርጎኝ፣ አጎቴ ልጅ እንዲያድርጎኝ ብላችሁ አታውሩ። ማንም አያዝንላችሁ። ማንም እንደው በዛ ባወራችሁት እናንተን ይገመግሟቸዋል። የሚያሳዝነው ነገር እናንቺ በየዋህነትሽ ነው ይሄን ያወራሽው አይደለ? ሰው ግን አይረዳውም። ያንን በየዋህነትሽ ሁሉን ነገር እንዲነግረሽው ዞር ብሎ ነግበኔ ነው የሚሉት ነገር አለ ዶችዬ። ስለዚህ ሁሉን ነገር ማውራት አለ። ሰይጣንም አለ በመሃል አትርሱ። ሰይጣን ያንቺን ደስታ ወይንም ያንተን ደስታ ሊያጣምም ነው የሚፈልገው። በቃ እንዲሆንልሽ ስለማይፈልግ አያሳካው። እኔ ብዙ ጊዜ ይደረግልኛል ላደርግ ነው ብዬ የተናገርኳቸው ነገሮች አልሆኑም። ለምን? እናቴ ምን ትል ነበር? በአፍ ይጠፋል በአየር ይጠፋል ትላለች። የሰይጣን ጆሮ አይስማው የሚባለው ቤተሰቦቻችን የሚሉት that's why። እና ሁሉን ነገር ቁጥብ አለማውራት። የሚነገሩ ነገሮች አሉ፣ የማይነገሩ ነገር። አንዳንዴ ዝምታን የመሰለ ነገር የለም። ለእኔ የሰራው ነው የምነግራችሁ። ዝም ማለት በሚዲያ ላይ የምናወጣው በተለይ ሚዲያ ያለን ሰዎች ቦይፍሬንድ ስትይዥ፣ ሪሌሽንሽፕ ስትይዥ በቃ ይዘሽ መታየት 80% ሚዲያ ላይ የወጣ ሪሌሽንሽፕ ሰክሰስፉል አልሆነም። 80%
ይኸው የምታዩት ነው። እንቸኩል በቃ ሚዲያ ላይ ዘለ ለመውጣት ይሄ ተደረገልኝ፣ ይሄ ቦይፍሬንድ ያስኩ፣ ይሄ እናገባው፣ ይሄ ቀለበት ተደረገልኝ ነው። ለራሳችሁ ያዙ። አንዳንድ ነገሮች መነገር የሌለባቸው ነገሮች አሉ። ለራስ የምናስቀምጣቸው በውስጣችን ሼር ልናረጋቸው የማይፈለጉ ነገሮች አሉ። ሁሉ ነገር ናውዴይስ በሚዲያው ላይ ሼር ነው ሁሉ ነገር የሚደረገው። እንዲህ ተደረገልኝ አንዷ ትላለች፣ አንዱ እንዲህ ተደረገልኝ ይላል እና ከባድ ጊዜ ነው። አይሆንም። የምንናገረውንና የማንናገረውን ነገሮች ጠንቅቀን ማወቅ አለብን። የኔ ቆንጆች ሁሉን ነገር ዘርዝረሽ አታውሪ። ሰይጣን የሚባል ነገር አለ በመሃል። ያንቺን ክፉነት የሚፈልግ ብዙ ጠላት ይኖርሻል። ይሄ ስላለ በጣም በጣም ተጠንቀቁ የኔ ውዶች። እና እኔ ከደረሰብኝ ነው ማወራችሁ። የእናንተን ብትነግሩኝ ደስ ይለኛል። ኮመንት ምን እንደሆናችሁ፣ ምን እንደተደረጋችሁ። በለፈለፉ ይጠፉ ትል ነበር እናቴ ሁልጊዜ። አትለፍልፉ። መለፍለፍ ጥሩ አይደለም። ዝም ማለት የመሰለ ነገር የለም። እውነት ለመናገር ፕላናችሁን ለሰው አትናገሩ። ቫኬሽን ሊሄድ ነው እንዲህ ምናምን ኢትስ ኦኬ። እንደዚህ ትንንሽ ነገሮችን ግን ከሆነ ከተሳካ በኋላ መኪና ልገዛ ነው፣ ቤት ልገዛ ነው ከሆነ በኋላ አውሩት። ስራ ኢንተርቪው ሊሄድ ነው ዛሬ እንደዚህ ኢንተርቪው ሳይሆን በፊት አትናገሩ። በጣም ብዙ ሲክሬቲቭ መሆንም እኮ አያስፈልግም። ግን በትንሹ ለራስሽ የምትይዙ ነገር ከተሳካ በኋላ ስትናገሩት ያ ነገር እኮ ደስ ይላል። ሳይሳካ በፊት ግን የተናገርነው ነገር ከሆነ ይፈርሳል። ከፈረሰ ደግሞ ያሳፍራል። ሰው ላነግረ ነው እንዲህ ተደርጎልኝ እንዲህ ሊሆንልኝ ነው፣ በቃ ባሌ እንዲህ ሊያደርግልኝ ነው፣ እንዲህ ሊገዛልኝ ነው፣ በቃ እንዲህ ቦታ ልናደርግ ነው፣ በእንዲህ ጊዜ ሰርግ ልናደርግ ነው። ሲቃረብ ወይ ተናገሩ። ሰርግም ቢሆን ይሄ እንኳን ሊደበቅም ላይደበቅም ይችላል። ግን ሊሆን ሲል መናገርን የመሰለ ነገር የለም። ለምን ያ ነገር ላይሆን ይችላል። ሰይጣን ሊያፈርሰው ይችላል። ከመናገራችን በፊት ያን ነገርን ብንጸልይበት፣ እኔ በዚያ አምናለሁ። እግዚአብሔር አሳካልኝ ብለን ብንጸልይበት ደግሞ እንደ ሃይማኖታችሁ ጥሩ ይመስለኛል እንጂ ሁሉ ሰው ያንቺን ሰክሰስ አይፈልግም። ሁሉ ሰው ያንቺን መበልጸግ አይፈልግም። ሁሉ ሰው ያንቺ ጥሩ ሲሆንልሽ፣ አንቺ ሆነሽ ጥሩ ሆነሽ፣ አንቺ አሪፍ መኪና ይዘሽ፣ አንቺ አሪፍ ቤት ይዘሽ ስትኖሪ የሚያመው ሰው አለ። ዲኖዛት እንቅልፍ የማይተኛ ሰው አለ። እንደዛ ስለሆነ ስለዚህ ሁሉን ነገር ዘርግፋችሁ አትናገሩ። በተለይ እንዳልኳችሁ ቅድም ሚዲያ ላይ ይዘን የምንመጣቸው አቤት ጉዶች። እኔማ ሚዲያ ላይ ስገባ የማላየው ጉድ የለም። አይ ዶንት ኖ አባውት ዩ። ሚዲያ ላይ አውጥታ ቤቷ አስገብታ ቦይፍሬንድ አገኘሁ ብላ አንዷ እንደዚህ ነገር እንደዚህ ሲሆን በጓደኛ ማቾች መሃል ይሄ የተመታቱ በመልስ ይሄ ሁላ በምንድን ነው? ዝርግፍ አድርገን ስለምናወራ ላይ ሚዲያ ላይ አውጥተን ሁሉ ነገር ስለምናወራ በቃ ምስጢራችንን ሁሉም ዓለም ይሰማዋል እኮ ማለት ነው። ስለዚህ የኔ ቆንጆ የኔ ውድ እህት ከኔ ተማሪ እያልኩሽ ነው። እኔ እንደነገርኩሽ 10 ደቂቃ ነበር እኔ ለማወቅ 10 ደቂቃ በቃ ትቼዋለሁ። ለምን ተማርኩበት ስለተጎዳው። ያንን በመጥፎ እግዚአብሔር እንደውም አልጎዳኝም። ያንን ጉዳት እንደ ትምህርት አድርጌው ኔቨር አጌን ብዬ አቆኛለሁ። ለምታወሩት ለማታወሩት ሰው አለ። የሚወራና የማይወራ ነገር ደግሞ አለ። ይህን ጠንቅቃችሁ ማውቃላችሁ አለብን። የማይወራውን አይወራ። ለማን ነው የማወራው? ለማን ነው የምናገረው? ሚስጥረኛዬ ማን ነው? እችን ሴት አምናታለሁ ወይ? ይሄን ሰው አምነዋለሁ ወይ? ባወራው ሄዶ ሌላ ቦታ ያወራል ወይ? ለእኔስ ይሄ ነገር ያስከፋዋል ያስደስተዋል? እናንተ በየዋህነታችሁ የምትናገሩት ነገር በሙሉ ያንን ሰው ሊያስደስተው ይችላል። ያንቺ መጥፎ መሆን፣ ያንቺ መጎዳት
ዛሬ እዚህ ቦታ ላይ አለመድረስ አፍሽ ሊሆን ይችላል። አንዳንዴ አፋችን ሊሆን ይችላል ጠላታችን፣ ከአንደበታችን የሚወጣው የምንናገረው ነገር ሰይጣንን ሊያስከፋው፣ ያንቺ ደስታ ሰይጣንን ሊያስከፋው ይችላል እና መጥፎ አድርጎ በጓደኞችሽ መሃል እንዲያወሩና ያ ነገር እንዳይሳካ ሊያደርግ ይችላል። ስለዚህ ይሄ ይሆንልኛል፣ ዛሬ ይሄ ሊደረግልኝ ነው፣ ዛሬ ይሄ ሊፈጸምልኝ ነው ብለሽ አታውሪ። በፍጹም 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 ሳይሆን በፊት ቀድመሽ ቸኩለሽ አታውሪው። ምክንያቱም ያ ነገር ላይሆን ይችላል፣ ላይፈጸም ይችላል፣ ያሳፍራል፣ ወሬም ሊሆን ይችላል። ስለዚህ ዝምታ ወርቅ ነው ነው የምላችሁ። ለእኔ የሰራውን ነው የማወራችሁ። በሚቀጥለው ቻናሌ እስከምንገናኝ በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ቻናሌን ተቀላቀሉኝ። ብዙ የምንማማርበት ይሆናል። ላይቭ ስገባ ደግሞ አሳውቃችኋለሁ። እንደገና እንኳን ወደ ቻናሌ መጣችሁ እያልኩኝ ወዳችኋለሁ። ቻው